እንግዲህ እንደምንመለከተው በሊና ላይ እየቀለደባት ይገኛል። ልክ እንደተለመደው ጺሞ እያለ በሊና ላይ እየቀለደባታል። ሊና ግን ዛሬ ከፍቶኛል፣ እህቴ ናፍቃኛለች፣ አይ ገንዘብ ሳጣ ቤተሰቦች የጠሉኝ እያለች እንባዋን እያበሰሰችው ትገኛለች። ጽናትም ምን ያለውልሽ በቃ በከፋሽ ሰዓት ከኔ ጋር እኔ እህትሽ ነኝ እያለች እሷም ታጽናናታለች ማለት ነው። እና ውድ ቤተሰቦቻችን ኪራ በጣም ከስራ ቦታው የምታናድደው ልጅ አለች። እንዷን አደለደፈኝ ነው እያለ ነው። እዚህ ጋር ሲመጣ ደግሞ ሊና በሩን ትከፍትለታለች። አይ ጺሙ አንቺ ነሽ እንደ በር የምትከፍችው እያለ ሞዴ ይዝባታ ማለት ነው። እሷም ጽናት ሊናን በጣም ትናደዳለች። ለምንድን ነው እንደዚህ የምትለኝ ብላ ተናዳስታው ትገባለች ማለት ነው። ኪራ እዚህ ጋር በራቸው ዘንድ ቁሞ እየቆረቆረ የሚከፍተው ሰው አጣ ማለት ነው። ትንሿ የት ሄዳለች ወደሚለው ስንመለስ ትንሿን እየተከታተለ በያድናት ኑሮ ትንሿ አደጋ ላይ ገብታ ነበር ዛሬ ማለት ነው። እዚህ ጋር እንግዲህ ሊናና ጽናት እያለቀሰች እያለ ጽናት ሊናን አቀፈች እና በቃ እኔ እኮ እህትሽ ነኝ፣ ከዚህ በኋላ ማልቀስ የለም እና የምትፈልጊው ነገር ካለሽ ደግሞ እህትሽን በጎረቤት ስልክ በተለያየ ስልክ ቢሆን ደውለሽ እህትሽን አናግሪያት ትላታለች ማለት ነው። አይ ጽጌ እኔ እኮ ገንዘብ መስጠቴን ካቆምኩ ቤተሰቦች ጠሉኝ እያለች እሷም ሌናም ታወራለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? ውድ የጽናት ድራማ ተከታታዮች ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰብስክራይብ ላይክ ሼር ለምታደርጉ ቤተሰቦች ደግሞ እጅጉን ከልብ በጣም ነው ማመሰግነው ማለት ነው። ፈጣሪ ያክብርልኝ፣ ፈጣሪ ይስጥልኝ። ወጥቶ ከመቅረት እየጠብቃችሁ ነው ምለው ማለት ነው። እዚህ ጋር ተመልከቷት፣ ጽናት እያጽናናቻት ትገኛለች ማለት ነው። ሊናዬ እባክሽን ተረጋጊ ሊናዬ፣ እኔ እኮ እንድትረጋጊ ነው የምፈልገው። በቃ ሁሉም ነገር እኮ ያልፋል እና አታልቅሺ። ደግሞ ለምንድን ነው የምታለቅሽው? ዛሬ ልክ አይደለሽም ምናምን ትላታለች ማለት ነው። እና ሁሉም ሰው ሊና እንዳንቺ በሆንኩኝ እንዳንቺ አሳብ በሌለኝ እንዳንቺ ጭንቀት በሌለኝ ይለኛል። ታዲያ የኔ ጭንቀት የሚረዳኝ ማን ነው? ጽጌ እስኪ ንገሪኝ እያለች እያለቃቀሰች ትገኛለች ማለት ነው። ወይ ጉድ መሩና መሩ ለሰኒ ልጽፍላት በወረቀት በቴክስት ልትጽፍላት ስትል ይች እስስት ሀዊ የምትባል ሴትዮ ደረሰችባት። ወይኔ ይች ሀዊ የምትባል ሴትዮ ምን አይነት ሴት ናት? እንደው መሩን ባትገላት እንደውም ናሆሜ እዚህ ነገር ማጋጠም አለበት። ናሆሜ ሊደርስ ይገባል ማለት ነው። እዚህ ጋር ተመልካቻችን እንግዲህ ተመልከቷት ምን እያደረገች ነው ወደሚለው ስንመለስ መሩ የሰኒን እጅ ትይዝና እባክሽን ቶሎ በይ ቀለም አምጪልኝ ምናምን እያለ በአይኗ እንደዚህ እጅሽ ተንቀሳቀሰ፣ ያኛው እጅሽ እንቀሳቀሳ ምናምን ሰኒ የምትገባበት ቅጥዋፋት በጣም ደስ ብሏታል። ነገሮችን ሁሉ እንድታውቅ እንድትነቃበት ፈልጋለች ማለት ነው። ነገር ግን ደግሞ ሁሉም ነገር እንዳሰበችው አልሆነላትም ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አንዳንድ ሰው አለ ልባችሁን ድርቅ የሚያደርጋችሁ ማለት ነው። አያችሁ አይደል? እንዲህ ቪዲዮ አላሰራኝ ይላሉ። ብዙ ጊዜ ቪዲዮ መስራት የሚያስጠላኝ ነገር በመካከል ማቋረጡ ምናምን በመካከል መዝጋቱ ይህ ነው የሚያስጠላኝ ማለት ነው። ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ። ለቤቴ ለቻናሌ አዲስ የሆናችሁ የዶል ምልክቷን በመጫን ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። እዚህ ጋር ጽናትም በጣም ደስ ብሏታን ደስ ብሎኛን እያለች ሊና እልልልልል ነው እያለች ስትቀውጠው ምንድን ነው ብላ ስትመጣ ይሷ ደግሞ ያላደለውን ጆሮ ያልሰማውን ሰምቻለሁ ብላ ግጥም ትላለች። ወይ ጉድ! እኔ እኮ ያንቺ ነገር ኧረ ሊና ረጋ በይ እንዲያው በህርሽበት ማንጋጋትና ማሯሮጥ ትወጃለሽ ወይ ሊና? እንዲያው አንቺ እንዲያው ሲሮጡ የተፈጠርሽ ማለት ነው። በዚህ ጋዜም ፈገግ ያለች ነው ብቻዋን ማለት ነው። ብቻዋን ያወራችሁን ብቻዋን ፈገግ ትላለች። እና ውድና የተከበራችሁ የሀገሬ ልጆች ውድ ኢትዮጵያውያን ኤርትራውያን ተመልካቾች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ
እወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁን እያልኩኝ አብሬያችሁ የምቆይ ይሆናል ማለት ነው። ውድ ሀገሬ ልጆች አሁንም የምጠይቃችሁ ነገር ቢኖር ከክፉ ነገር ሁሉ ይጠብቃችሁ። ሰሞኑን ማለት ነው እውነት ለመናገር በጣም ድምፄ ሲዘጋጋ እንቅልፍ ሳጣ ሌሊቱን ሙሉ በቃ እንዴ ተከተከኝ ያድር ነበር ማለት ነው። እና አልሐምዱሊላህ አላኩል ሐል ዛሬ ግን እንደዚህ ሁኒ ስለመጣው በጣም ደስ ብሎኛል። ውድ ቤተሰቦቼ እናንተም ሰብስክራይብ እያደረጋችሁ እንድታበረታቱኝ እጅጉን በትህትናም በአክብሮት ጠይቃለሁ። እዚህ ጋር ናሆምና ኪራ ስለምን እያወሩ ነው ወደሚለው ስንመለስ ከስራ ቦታ የምታዝገው ልጅ እንዳለች ይነግረዋል ለናሆም። ናሆምም ደግሞ ተመስገን ሊናን የምታስንቅ ሴት ተገኘች ማለት ነው ወይ ሊና እያለ እያወሩ ይገኛሉ ማለት ነው። እየተበሻሸቁ በቃ እዛ ከመጣ ታያታለህ ነው እንዲህ እኔ አልመጣም እዛ የሰው ሰው ደግሞ አናቷን ብዬ ልታሰርልህ እንዲህ ይላል ማለት ነው ናሆሚ። ሄኖክ እንደምትመለከቱት በጣም መርቀን እያለ ይገኛል። ወይኔ በላቸው መጡ፣ ጭራሽ መጡ ቤተሰብ። ገና ላጸድ የነበረ ቤት የሚገርማችሁ ነገር እኔ ሄደውልኛም ብዬ በጣም ደስ ብሎ የነበረ ነገር ግን ምንም ማድረግ አይቻልም። ተመልሰው መጥተውልኛል። ወይኔ ፈጣሪ ትዕግስቱን ስጠኝ። አንተ መቻሉን ስጠኝ። እንግዲህ እችላቸዋለሁ። እኔማ የሚያደርጉትን ሁሉ እችላቸዋለሁ። በቃ እና ሁላችሁም ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። ውድ የሀገሬ ቤቶች ተመልካቾች ማለት ነው። ከሰው ቤት ኑሮ ያውጣችሁ። የሰው ቤት ኑሮ ሁልጊዜ ሰቀቀን ነው። ሁልጊዜ ተቀምጣችሁ ቁማችሁ ቁጭ ብላችሁ እንኳን የሆነ ነገር በስልካችሁ እየጎራጎራችሁ እያለ ማለት ነው ይመጡብን ይሆን እያልን የምንሳቀቃን ነገር እሳ ማለት ነው። እና ከሰው ቤት ኑሮ ያውጣችሁ፣ ከሰው ቤት ነፃ ይበላችሁ ማለት ነው። የሰው ቤት እንጀራ ከባድ ነው ማለት ነው። እና ቤተሰቦቻችን ከሰው ቤት ያለ ሰው የሚባል ተረት ነበረ ማለት ነው። እና ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱ ማለት ነው። ሄኖክ እንደዚሁ ይችን አዲሷ ሰራተኛ ጋር የኪራ ዘጋቢ ጋር ማለት ነው እየተበሻሸቀ ይገኛል። ስለምን እያወሩ ነው የሚለውን አብረን የምንመለከታቸው ይሆናል። ምሳ በላሽ ምናምን እያዛጋት ይገኛል ማለት ነው። ኪያም ቅናት ጀመረች ማለት ነው። አይ ኪያ አንቺ ጀመረሽ በቃ ቅናት። ይህ ሊናና ሰኒ ሊደባደቡ ትንሽ ቀርቷቸው ነበረ። አሁን ደግሞ አንቺ ነሽ ማለት ነው። ወይ ተአምር በቃ አለቀላት። እንግዲህ በቅናት ሳፈርጥጥ ሳበረግግ እንግዲህ በጣም ይቅርታ አድርጉልኝ። የተለያዩ ድምጾች አሉ ማለት ነው። የእነሱ ድምጾች ስላሉ በጣም ይቅርታ ልጠይቃችሁ እወዳለሁ። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እንድታደርጉ እንድታበረታቱ ሙሉ አክብሮት ጠይቃችኋለሁ። እዚህ ጋር ሰላም እንግዲህ እንደምትመለከቷት በጣም ማዕስብ ሆናለች ማለት ነው። ለምን ነው ማዕስብ የሆነችበት ምክንያት? ይህ ጥጤ ነው። ወጠጤ የሚባለው ሰውዬ ማለት ነው እየተከታተለ በጣም አዝጓታም ማለት ነው። እዚህ ጋር የናሆም የመሩ እናትና ናሆም ቁጭ ብለው እያወሩ ይገኛሉ። ከዛ እንዲውጭ ሰራተኛ ምንም ደስ አትለኝም ትለዋለች የናሆም እናት። አረ ሰራተኛይቱ ምን ታመጣለች ብለሽ ነው ማየ? ሰራተኛይቱ እኮ ዝም ብላ ነው ምናምን። አረ እኔ ሁሉ ነገሯ ሁላ ደስ አላለኝም ትለዋለች። ከዛ ሰኒቹ ትመጣለች። ሰኒ እንዲሁ ልጅ ቀራሽ እኮ
እንዲሁ ምን ሆነሽ ነው እያለች ስትወቅሳት፣ እሱም ደግሞ ናሆም እንዲህ ህፃን እኮ ትመጣለች እማዬ አንቺ ስላላይሻት ነው እንጂ ሁል ጊዜ እየመጣች ነው እያለ ስለ ሰኒ እየመሰከረ ይገኛል ናሆም ማለት ነው። ሰኒ አሁንም ከመሮ ጋር አትቀርም፣ በጧትም በማታም እየመጣች ጠይቃታለች። ግን ዛሬ ትልቅ የምስራት ልታይ ነበረ ልትጽፍላ